ጾም ምንድነው ከሚል እንጀምራለን። ጾም ምንድነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ጾም በቃሉ ሲተረጎም ጾምሰ ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ ይላል። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ፣ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይህን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይህንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ለምንድን ነው እንዲህ ያለው? ለስርየተ ኃጢአት፣ ለኃጢአት ስርየትን ያገኝ ዘንድ ወለብዝሃ እሴት፣ ብዙ ደስታንም ተመልከቱ ያገኝ ዘንድ ፈቂዶ ይኪያሁ ከመ ያድክም ኃይለ ፍትወት፣ የፍትወት ኃይል ይደክም ዘንድ ድል ይነሳ ዘንድ። ከመልከቱ የፍትወት ኃይል ድል ትነሳ ዘንድ ደመ ነፍስ ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ፣ ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ፣ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው። ከመብል ተከልክሎ በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት ቢጾም የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግስቱን መልሶለታል። በምኑ? በጾሙ ምክንያት ማለት ነው። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጣል። ሁላችሁ እንደምታውቁት ታሪኩን ለመድገም አይደለም፣ የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። ጠቅላላ በሀገሪቱ ላይ የታዘዘው ዕዳ ወይም መቅሰፍት የተመለሰው በጾም ምክንያት ነው። ይቅርታ አገኙ። ከልሂቅ እስከ ደቂቅ ከመኝታ ተከልክለው ጥጃ ከላም እንዳይጠባ እንኳን ከልክለው
ሕፃን ልጅ የእናቱን ጡት እንዳይጠባ ከልክለው ቢጾሙ በሀገሪቱ ላይ ታዞ የነበረው መቅሰፍት ምን አገኘ? ይቅርታን አገኙ። ስርየትን ሰጣቸው እግዚአብሔር። እንዲያውም እኮ እግዚአብሔር ለነነዌ ሰዎች ያስነገረው ምንድን ነበረ? እስከ ነሰሉስ ዕለት ትትገፈታ አባይ ነነዌ አባይ ሀገር፣ ታላቂቱ ሀገር ነነዌ በ3 ቀን ትገለበጣለች ብሎ አዋጅ አስነገረ። እነዚህ ሰዎች ሲጾሙ የኃጢአት ይቅርታን ሰጥቶ እግዚአብሔር በእነሱ ላይ የላከው እሳት ዛፍ ላይ ወጥቶ ፍርዱ እንዳይታጎል ከዛፉ ላይ አርፎ ከዛፉ ጥቂት በልቶ ከመሬቱ በልቶ ጥቂት ተመልሷል። ሰዎቹን አገሪቱን ሳያቃጥል ማለት ነው። ስለዚህ ጾም የኃጢአት ይቅርታ ምንጭ ነው። ቅዱስ ባስልዮስ ዘቂሳርያ አንድን ሰው ለጠንቋይ የተገዛን ሰው በንስሐ ስርየት ያሰጠው 40 ቀን አጽሞ ነው። 40 ቀን አጽሞ ፍጹም ይቅርታ ያሰጠው ሰውየው እንግዲህ የአንድ ባሪያ ሆኖ ከአንድ ቤተ መንግስት ገብቶ የንጉሱን ልጅ በምኞት ይመኛታል። እንደማይሳካለት አወቀ። የንጉስ ልጅ ልዕልት ናት። በቤተ መንግስት ለባርነት ተቀጥሮ ያለ ሰው የንጉስን ልጅ እንዲያገባ አይፈቀድለትም። ስለዚህ እሱ ከአንድ ጣዖት አምላኪ ሂዶ የንጉስ ልጅ ወድጄ ተቸግሬያለሁ ምን ላድርግ ብሎ ያማክረዋል። ሂድና እግዚአብሔርን ክጃለሁ ብለህ ደብዳቤ ጽፈህ ሰይጣንን አመልካለሁ እግዚአብሔር ክጃለሁ ብለህ ጽፈህ ወደ ምዕራብ ዙረህ ከመቃብር አረሚ ወይም ከማያምን ሰው መቃብር ሂደህ ቁም አለ። ጥቁር ሰው መጥቶ ይቀበልሃል አለ። ከዚያ በኋላ ያንን ጽፎ ክዶ ከመቃብር አረሚ ሂዶ ያን ደብዳቤ ይዞ ቆመ። ያንን ሰውም ጥቁር ሰው መጥቶ ተቀበለው። ሰይጣን በጥቁር ሰው አምሳል ይገለጣል። እንግዲህ ጥቁር ሰው በያችሁ ቁጥር ደግሞ ሰይጣን ነው እንዳትሉሽ። በቀይ ሰው አምሳልም ሰይጣን ይገለጣል። ምንም በቀይ ሰው አምሳል ብቻ አይደለም፣ በመነኩሴ አምሳል ይመጣል። እሱ ኧረ በዚህ አይደነቅም? እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን፣ ሰይጣን በብርሃን መልአክም ይመሰላል ብሎ ቅዱስ ጳውሎስ ነግሮን፣ በሚካኤልም ተመስሎ ይመጣ ይችላል። የመስቀሉን ብርሃነ መስቀሉን ወይም በትረ መስቀሉን አይዘውም እንጂ የሚካኤልን አክሊል አስመስሎ የሚካኤልን ክንፍ አስመስሎም ይመጣል ሰይጣን። ችግር የለበትም። ባይታውም ይመስላል እሱ። እግዚአብሔርንም እመስላለሁ ቢል ምን ያቅተዋል? እሱ ይመስላል ይላል። ይመስላል እኮ እግዚአብሔር ነኝም ይላል። ክርስቶስን ተመስሎ እንደሚመጣ ተጽፏል። ስለዚህ ተቀበለው። ከዚህ በኋላ ያ ሰይጣን በዚያች ሴት ልብ የዚያን ሰውዬ የዚያን ባሪያ ፍቅር በልቡናዋ አሳደረባት። ሲገባ ደረቱን ሲወጣ ባቱን እየተመለከተች በሐፀ ዝሙት ተነደፈች፣ በዝሙት ቀስት ተወጋች ይላል። ከዚህ በኋላ ዘለሽ ውደቂበት አሰኛት። እሱን ፈጽማ ወደደችው። ይሄን ልጅ ካላጋባችሁኝ ታንቄ ሞታለሁ አለች። አጋቧት ማለት ነው። በኋላ እሷ ክርስቲያን ስለሆነች አንተ ሰው ቤተ ክርስቲያንን ሂድ፣ ሌላ ጊዜ እንሄዳለን፣ እንቁረብ፣ ሌላ ጊዜ እንቆርባለን እያለ ያስቸግራታል። ሲያስቸግራት ምንድን ነው ብላ አስጨንቃ ያዘችው። የትዳር ትርጉሙ ከእግዚአብሔር ጋር መኖር ነው፣ ከዚያ ውጭ ምን ታደርግልኛለህ አለችው። አይ በነፃ ያገኘውሽ መስሎሻል? እንዲህ አድርጌ እኮ በጥንቆላ ነው ያገኘውሽ ይላታል። ነው እንግዲያማ ባስልዮስ የሚባል ታላቅ መምህር አለ አይደለ? ከሱ እንሂድ ሄደ። ከዚህ በኋላ ምን አደረገ? ከትልቅ ጉድጓድ ከትልቅ ገደል ውስጥ ቀስ አድርጎ እዚያች የምታመጣልኝ ቃል ለሂድ ማውረድ ብሎ በመሰላል አውርዶ መሰላሉን አነሳ እና 40 ቀን ገደል ውስጥ ጣለው። ትንሽ ትንሽ የሚበላት ነገር በሰርክ በዚህ ሰዓት እየሰጠ ማለት ነው። ምን አደረገ? በኋላ ሲጾም በ12ኛው ቀን ሲሄድ አጋንንት እየደበደቡኝ ነው፣ እንዴት ሆነህ አደርክ ሰነበትክ ሲለው አይ በከላይ ሆኖ በድንጋይ እየደበደቡኝ ነው። እንደገና ደግሞ በሌላኛው ጊዜ ሲሄድ አሁን እንኳን ራቅ ብዬ ድምፃቸውን እሰማለሁ። እንደገና ደግሞ በሌላ ጊዜ ሲሄድ አሁንሳ ሲለው አይ አሁንስ አንተ ታግለህ ስትጥላቸው ይታዩኛል። ከዚያ በኋላ መጀመሪያ በሌላኛው ቀን ሲሄድ ራቅ ብለው ሲሰድቡኝ ይሰማቸዋለሁ ድምፃቸውን ብቻ። መጨረሻ ላይ አንተ ትግለህ ስትጥላቸው አይ። ከዚያ በኋላ ድምፃቸው ሁሉ ጠፋ። ከዚህ በኋላ ህዝቡን ሰብስቦ ሰውየውን 40 ቀን ካጾመ በኋላ ቅዱስ ባስልዮስ
ከቤተ ክርስቲያን ሕዝቡን ሰብስቦ አንድ ወንድማችን በኃጢአት ተይዞ የዲያብሎስ እድል ፈንታ ሆኗልና ምህላን ያዝ ብሎ 400 እግዚኦታ አድርሶ ሲጨርስ ሕዝቡ እንደተሰበሰበ ያ ሰይጣን ምን አደረገ መሰላችሁ? ባስልዮስ አትዘብዝበኝ፣ አትጨቅጭቀኝ፣ እሱን ልደብዳቤው ብሎ ሰይጣንን ክጀዋለሁ፣ ሰይጣንን አመልከዋለሁ፣ ክርስቶስን ክጀዋለሁ ብሎ የፈረመበትን ደብዳቤ ሰይጣን ራሱ አምጥቶ ከሕዝብ መሃል ጣለለት። ከዚያ በኋላ ለዚያ ሰው ስርየት አሰጥቶ ደብዳቤውን ደምስሶ ቅዱስ ባስልዮስ ቅዱስ ሥጋውን ክቡር ደሙን ለዚያ ሰው ሰጠው ማለት ነው። በ40 ቀን ጾም ነው ስርየት ያሰጠው ማለት ነው። እና ጾም የኃጢአትን ዕዳ ይፍቃል። መቅሰፍትን በኃጢአታችን ምክንያት ሊመጣብን ሊታዘዝ የነበረውን መቅሰፍት ያርቃል። ከያለ ጊዜያችን ከመቀሰፍ ይሰውራል ማለት ነው። ቅስፈትን ያርቃል። የኃጢአት ይቅርታን ያሰጣል። የኃጢአታችን ይቅር ሲባል የኃጢአት ስርየት ጥቅሙ ምንድነው ስትሉ ከእግዚአብሔር ጋር ማኖሩ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። በረከሰ ቦታና በረከሰ ሰውነት አድሮ ስለማይኖር ኃጢአት ባለበት እግዚአብሔር የለም። ስለዚህ ኃጢአታችን ሲፋቅ የምናገኘው ትልቁ ጸጋ ማን ነው? እግዚአብሔርን ራሱን። እግዚአብሔር ያን ጊዜ መጥቶ ይዋሃዳናል ማለት። እግዚአብሔር ከሰው ጋር እንዳይኖር የሚያደርገው ምንድን ነው ካላችሁኝ፣ ኃጢአት ነው። ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር እናንተ የእስራኤል ሰዎች ጾመናል አልሰማህንም ትላላችሁ፣ ጸልየናል አልሰማህንም ትላላችሁ፣ ሰግደናል አልሰማህንም ትላላችሁ፣ ዕጣን መስዋዕት አቅርበናል አትሰማንም ትላላችሁ። ነገር ግን እኔ የምፈልገው ጾም ይሄ አይደለም። እናንተን እንዳላያችሁ ያደረገኝ ኃጢአታችሁ በመሃል በእኔና በእናንተ መካከል እንደ ግድግዳ ቆሞ ነው ይላል። ትንቢተ ኤርምያስ ምዕራፍ 3 ላይ ሲናገር እናታችሁን ያሰናበትኩበት የፍች ደብዳቤ ወዴት አለ ይላል። እናታችሁን የፈታሁበት፣ እናታችሁ የሚላቸው ለቤተ እስራኤል መቅደስን ኦሪትን ነው፣ ለእኛ ቤተ ክርስቲያንን ነው። እናታችሁን የፈታሁበት የፍች ደብዳቤ ወዴት ነው? እናንተስ ልጆቼ እኔስ አባታችሁ አይደላችሁምን? ነገር ግን ኃጢአታችሁ ከእናንተ ጋር እንዳልኖር መሃል ላይ እንደ ግድግዳ ተጋረደብኝ ይላል። ያንን የኃጢአት ግድግዳ የኃጢአት ግንብ የሚያፈርሰው ስርየተ ኃጢአት ነው። ስርየተ ኃጢአትን የሚያሰጠው አንዱ ማን ነው? ጾም ነው። ስለዚህ ሰው ሲጾም የኃጢአት ይቅርታ ያገኛል። የኃጢአት ይቅርታ ሲሰጥ ሊያጥር የነበረ የሕዝብ ዕድሜ፣ ሊፈርስ የነበረ ሀገር ይታነጻል። ሊያጥር የነበረ ዕድሜ ይቀጠላል። የተለየን እግዚአብሔር ከእኛ ጋር ይሆናል። ጸጋ እግዚአብሔርም ይታዘዛል። ስንጾም ስርየት እናገኛለን። ስርየት ስናገኝ እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር ከእኛ ጋር ሲሆን ከሀገርም ከሕዝብም ርቆ የነበረ ረድኤት ይመጣል። ዝናብ በጊዜው ይመጣል። ደመናት በጊዜው ይመላለሳሉ። ነፋሳት በጊዜያቸው ይነፍሳሉ። ቀላያትም በጊዜያቸው ይፈሳሉ። ምድርም የዘሩባትን ታበቅላለች። ሰማይም ዝናብ ለክረምት ጠል ለመከር ይሰጣል ማለት ነው። የተባረኩ ልጆች ይወለዳሉ። ትውልድ ይባረካል። የኃጢአት ስርየት የሚገኘው አንዱ በጾም ነው። ስለዚህ ስርየተ ኃጢአት ለማግኘት አይነተኛው መድኃኒት ጾም ነው ማለት ነው። ጾመን የኃጢአት ይቅርታ እንድናገኝ አምላክ ቅዱሳን ይርዳን።